ታላቅ የውይይት ጥሪ አለ ኢንሻአላህ በወንድማችን በኢስሐቅ አሽቱ ቤት ወይም በተክቢር ሚዲያ ማለት ነው። የውይይት ጥሪ በኡስታዝ ሙዓዝ እና በዶክተር አቡበከር ሱለይማን አላህ ከዓርሽ በላይ ነውን በሚል ርዕስ ላይ ኢንሻአላህ ኡስታዝ ሊያዝ ጋር መሄድ እኮ አያስፈልገውም። ኡስታዝ ሊያዝ ጋር መሄድ አያስፈልገውም። ሙዓዝ በቂ ነው። በቃ ሙዓዝ ነዚፍ ለሁላችሁም በቂ ከበቂም በላይ ነው። ምንድነው አህባቢ ሰሞኑን እየተካሄደ ያለው? እስኪ ጉር ተመልከቱ። ይሄን ሁሉ በየጊዜው ውይይት ምናምን እየተባለ ይጠራል። እስከ ዛሬ ድረስ እየተደረገ ያለው ውይይት በማንና በማን መካከል እንደሆነ አውቃችሁታል? አብዛኛው አሻዒራዎች፣ ሱፍያዎች፣ አህሉ ሱና ወል ጀማዓ የሆነው አብዛኞቻችን በማንና በማን መካከል እየተካሄደ እንደሆነ አላወቅነውም። ወንድም ኢስሐቅ እሸቱ ይዞ የመጣው የእንወያይ አጀንዳ ምን መሰላችሁ? ሁለት ኃይሎች አሉ፣ ኢኽዋንና መድኸል የተባሉ ሁለቱም ኃይላቸውን ማሳየት ይፈልጋሉ። ፉክክር ውስጥ ናቸው፣ ውድድር ላይ ናቸው፣ መወራረድ ይፈልጋሉ ብቻ። ስለዚህ በእነሱ በአህያ እርግጫ መካከል ህዝቡ እየተጎዳ ነው። ስለዚህ ለምንድን ነው ይህን ያክል መሞኘት ያስፈልገው? እስኪ ተመልከቷቸው ውይይት እያደረጉ ያሉትን ሰዎች። እውነተኛ ውይይት አሁን ከዶክተር ጋር ኤልያስ ይገናኙ የሚለው ሲወጣ ይህን ያክል መምታታት መጣ። እስከ ዛሬ ነበረ ወይ ይሄ? ማና ማን ውይይት እያደረገ እንደነበረ አብዛኛው ሰው አልተረዳውም እስካሁን ድረስ ማለት ነው። በማን መካከል ነው? በሰለፊያዎች ብለው ራሳቸውን በሚያስቡትና በኢኽዋንያዎች መካከል ነበረ እስከ ዛሬ የነበረ ውይይት። ተክቢር ሚዲያ የምትሉትም ግለሰቡም ጭምርት ማለት ነው ምን እየሰራ እንደነበረ ፎቶዎቹን መመልከት ትችላላችሁ። ከዛ ወደዚህም ማለት ነው አሁንም ያለበትን አቋም በደንብ አድርገን ግልጽ አድርገን ማሳየት እንችላለን። ተመልከቱ ምንድነው እያለ ያለው? እነ ሙፍቲ ሀጂ ዑመርን ሌሎቹንም ወደዛ አውጥቶ ራሱን አሻዒራ ነኝ የሚል እንዴት ነው ይሄንን መንቃት ያቃተን? አህሉ ሱና ወል ጀማዓውን ለመከፋፈል የተለያየ አይነት ስያሜ ሰጥቶ ሁለት ሶላት የሚሰግድና ሌላ እየተባለ ሙስሊሙን እንዲህ ለሁለት ከፍሎ መጫወቻ አደረጉት። አሁን ላይ ደግሞ እየተደረገ ያለው ምን እንደሆነ አልገባችሁም? ሲኤምሲ የሚባለው የአህባሾች መርከዝ 22ን አልፋችሁ ያለው ሲኤምሲ የሚባለው የአህባሾች መርከዝ 22ን አልፋችሁ ያለው ዘመድ ካላችሁ አስወጡ። እዛ ከሚማር የታክሲ ረዳት ሆኖ ጌታውን ቢገናኝ ይሻላል። ያኛው የተበላበት ቁማር ስለሆነ ዝቅ ያለውን መውሊድ የምትለውን ርዕስን ይዘው መውሊድ ላይ ታውቃላችሁ በድሮ ሁሴን ምንድን ነው ያለው? አይከፋፍለንም። ተመልከቱ አንድ ላይ ያጸደቁት ትልልቅ ዑለማዎቻችን የተስማሙበትና ያጸደቁት የፈረሙበት ጉዳይ መውሊድ ሊያጣላ አይገባም። የሚያከብር ያክብር፣ አላከብርም ያለም አያክብር። አቡበክር አህመድ እንዴት ነው ያደረገው? መውሊድ ላይ እየሄደ ዳዕዋ ሰጣለሁ የሚል ሰው መውሊድ ላይ ማለት ነው ሰለላሁ ዐለይሂ ወሰለም በተለያየ አይነት መልኩ የተለያየ ነገር ውስጥ አልፈዋል። ዛሬ ላይ ተገኝተን ስለ ነብዩ እየዘከርን ነው። ኢኽዋኖች በመውሊድ ጉዳይ ችግር የለባቸውም። ስለሆነ ለዛ ነው ለመውሊዱ ቢድዓን ጥሩና መጥፎ አለው እያሉ ራሳቸውን እዚህ ላይ እያስተዋወቁ ያሉ። ለዛ ነው። እንዴት ነው ይሄ ነገር ሊገባን ያልቻለው? አህባቢ እስኪ ተመልከቱ። እየመለሷችሁ ያሉት ወዴት ነው? ይሄንን መረጃ ከአስማ ላይ ተመልከቱ፣ ከሚንበር ላይ ተመልከቱ እያሉ እኮ ነው እየመለሷችሁ ያሉት። ሚንበር ማን ነው? አቡ ሀይደር የሚጮህበት ሚዲያ መሆኑ አታውቁም? እስኪ ተመልከቱ። ይሄኛውም ሰውዬ የት ጋር እንደሚሰራ ተመልከቱት። እሺ አንድ ማሳያ ላሳያችሁ። ትክክለኛ ውይይት ሊደረግ በነበረበት ሰዓት ከዶክተር ጋር ኤልያስ ይገናኝ ሲባል ከትክክለኛ አሻዒራዎች ጋር ማለት ነው አብዮች ምን አደረጉ? መለሱና ኤልያስን ለዶክተር አጋልጦ መስጠትን ስላልፈለጉ አቅሙን ስለሚያውቁት አይመጥኑትም። እናውቃለን። ዶክተርን የሚመጥን የሆነ ዶክተር ሼክ አቡበክር ሱለይማንን የሚመጥን የሆነ ኢትዮጵያ ውስጥ አለ ብዬ በፍጹም አላምንም። አይደለም ኢትዮጵያ ውስጥ አፍሪካ ውስጥ ይኖራል ለማለት ይከብዳል። እሳቸውን መጥኖ የሚወያይ ሰው ማለት ነው። ነገር ግን እንደምታውቁት እሱን ላለማጋለጥ ትክክለኛ ውይይት በመጣበት ሰዓት ስለሚተዋወቁ ራሳቸው ወደ ማናዞር ዶክተርን ከሙዓዝ ጋር ይሏቸዋል። ዶክተርን ከእንትና ጋር ከሙዓዝ በታች ላሉት ብዙ ተያይተናል። እስካሁን ድረስ ብዙ ውይይቶች ጠርተናል። ሐታ መውሊድን ማን ነው ያከበረው በሚል ርዕስ ቀደም ብዬ እኔ ራሴ ጠርቼ ነበረ። ማንም ወሃቢ አልመጣም። እዛ ተክቢር ጋር ግን ይመላለሳሉ። ለምንድን ነው ሲባል ራሳቸው ስለሆኑ። ምንድነው ያለው? መሰረታችን አንድ ነው፣ የሃይማኖት ልዩነት ኖሮብን አይደለም እኮ ነው ያለው። ተመልከቱ እስኪ። ምንጮቻችን ተመሳሳይ ናቸው ብዬ ስለማመን ነው ከወንድሜ ሙዓዝ ጋር የሺዓና የሱና ውይይት አይደለም እዚህ ቤት ውስጥ ያለው፣ ወይንም ደግሞ የተቃራኒ የተለያዩ ሃይማኖት ላይ ያሉ ሰዎች ውይይት አይደለም። መሳዲሮቻችን ተመሳሳይ ናቸው።
ናም የሃይማኖት ልዩነት የለንም ማለት ምን ማለት ነው? አንድ አይነት ነን። የተለያየ ቡድኖች መካከል አይደለም እየተደረገ ያለው አንድ ነን እያለ ነው ያለው። እነሱ ውስጥ በሳቸው ባለፈው የተደረገው ውይይት ላይ ምንድነው ልዩነት የፈጠረባቸው ነገር? እኒህኞቹ መውሊድ አናከብርም፣ እኒህኞቹ ቢከበር ችግር የለውም የሚል አቋም ብቻ ስላላቸው ነው። ወኢላ እስኪ ተመልከቱ፣ እስኪ አሁን ሚዲያ ላይ ያለ አህሉ ሱና ወልጀማዓ ከማን ነው የተማረው የሚለውን ብትመለከቱ ኢማ ከአሱና ቴሌቪዥን ወኢማ ከሐሪማ ቲቪ ወኢላ ከዚህ ካለፈ ራሱን ችሎ ከሐሪማ ዑለማዎች ከገጠር ማለት ነው እውቀቱን ሸምቶ ራሱን የጠበቀ ሰው ሲቀር ከሚንበር ቲቪ ነው እንደ እናንተ እውቀታችሁን ሸምታችሁ ከዋሃቢዮች የዳናችሁት? እስኪ ያሳውቁኝ ማን ነው? እስኪ ሚንበርን ተከታትሎ ከዋሃቢያነት የዳንኩት በሚንበር ሰበብ ነው የሚል ምናልባት ኸሚስ ፕሮግራም እያሉ ሐሪማዎች እያሉ የተለያየ ፕሮግራሞችን ያቀርባሉ እናውቃለን። እንደዚሁም አህሉ ሱና ወልጀማዓ የሆኑ ሰዎችን ይጋብዛሉ እዛ ቦታ ላይ። ይህ ማታለያ እንደሆነ ልናውቀው ይገባል። ተርቲብ አለው። የዋሃቢዎች የኢኽዋኖች ማለት ነው ቴሌቪዥን ናቸው። አንደኛ ደረጃ ላይ ምንም ማቀላቅሉበት የሆነ አፍሪካ ቲቪ ያላቸው አያቀላቅሉበትም። ትንሽ ወረድ ያለ ዛው